بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وسيد المرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته በተከታታይ ያየን ያለነው ትምርት አሁንም እንደቀጠለ ነው ካሁን በፊት ባየነው ትምርታችን ስለ ሰላምታ መለዋወጥ ትልቅነት ያየን ነበር ከዛው በመነሳት ሰላምታ መለዋወጥ ምን ያህል ትልቅ እንደሆነ ምን ያህል ሰዎችን የሚያዋድድ እንደሆነ ባለፈው ትምርታችን አይተናል ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም አፍሹ ሰላም በይነኩም በመካከላችሁ እንድትዋደዱ ሰላምታን ተለዋወጡ በግልጽና በብዛት ተለዋወጡ ብለው ረሱላህ ዐለይሂ ወሰለም ጀነት ለመግባት ኢማን ያስፈልጋል ኢማናችን የተሟላ እንደሆነ መዋደድ ያስፈልጋል ለመዋደድ ደግሞ ሰላምታ መለዋወጥ ያዋድዳል ምክንያቱም ዱዓ ነው ትልቅ ዱዓ ነው የሚለውን አይተናል እና ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ ما حسدتكم اليهود ما حسدتكم على السلام والتأمين አሉ አይሁዶች በጣም እንግዲህ በተፈጥሯቸው በጣም ክፉ ናቸው ምቀኞች ናቸው ከነሱ ውጭ ማንንም ሰው መስሎ አይታያቸውም እና ما حسدتكم اليهود ما حسدتكم على السلام والتأمين አሉ ይሁዶች በሰላምታና በተእሚን አሚን በማለት የተመቀኟችሁን ይሃል በሌላ ነገር አልተመቀኟችሁም አሉ አሰላሙ አለይኩም መባባል ምን ያህል ትልቅ እንደሆነ በመረዳታቸው በጣም ይመቀኟችኋል ይሄ እንግዲህ ለአማኝ የሚሰጥ ነገር ነው ሰላሙ አለይኩም ወራህመቱላሂ ወበረካቱ ይሄ ለአማኝ ሙስሊም ወንድምህ የምትለው ሰላምታ ነው ሌላው አማኝ ያልሆነ ሰላም አለይኩም ካለ ወአለይኩም ልትለው ትችላለህ ወአለይኩም ሰላም በትክክል ሰላም አለይኩም ብሎ መሆኑን ካወቅ ብትመልስለት ችግር የለውም ነገር ግን አማኞች ይህን ሲገናኙ ሰላም አለይኩም በሚለው መገናኘት አለባቸው ወተእሚናሉ አሚን ማለት ከሶላት በኋላ ኢማም ወለዳሊን ሲል አሚን ማለትም ራሱ ይሄ በጣም ትልቅ አጅር መዋፈቀ ተእሚኑሁ ተእሚን الملائكه غفر له መላእክቶች አሚን ይላሉ ኢማሙ ወለዳሊን ሲል መላእክቶችም አሚን ይላሉ አሚን ማለት እስተብጁ ዱዓና ነው ዱዓችን ተቀበለን ነው በፋቲሃ ማካይነት የተደረገውን ዱዓ ተቀበለን ማለት ነውና መላእክቶች ወለዳሊን ሲባል አሚን ይላሉ ያኔ አሚን ያለ ሰው ወንጀሉ ይማርለታል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለዚህ በእነዚህ በሁለት ነገሮች የተመቀኟችሁን ይሃል በሌላ ነገር አልተመቀኟችሁም ይሁዶች ብለው ተናገሩ እና ይሄ አፍሹ ሰላም አብዙ ሰላምታን አብዙ ተለዋወጡ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ሐዲስ እነ ረጁላን ሰአለ النبي ሰለላሁ ዐለይሂ ወሰለም አንድ ሰው የአላህ መልእክተኛ እንዲህ ሲል ጠየቃቸው አሉ አዩል እስላም ያፍضل ብሎ ጠየቃቸው እንደው በእስላም ውስጥ ከሚሰሩ ተግባራት እንደው ትልቅ የሚባለው ምን አይነት ነው ምን አይነት ስራ ነው ብሎ ሲጠይቃቸው ቃለ تطعم الطعام وتقرأ السلام على من عرفت ومن لم تعرف አሉ ትልቅ ስራ ሰላምታ መለዋወጥ ምን ያህል ትልቅ እንደሆነ ሲናገሩ አንደኛ تطعم الطعام የተቸገረ ማብላት የተራበ ማብላት ይሄ ትልቅ ነገር ነው አሉ ይሄ ሰደቀተ ተጠውዕ የሚባል እንግዲህ ከዘካ ውጭ የሆነ የጧም ጧም ማድረግ በጣም ትልቅ ነገር ነው ويطعمون الطعام على حبه مسكينا ويتيما እንዳለው አላህ ጧም ምግብ የሚያበሉ የሚመግቡ ናቸው አለ ለተቸገሩ ለሚስኪኖች ለድሆች የሚያበሉ ናቸው ሲያበሉ ደግሞ لا نريد منكم جزاء ولا شكورا ከናንተ ምስጋናም ምንዳም አንፈልግም ከአላህ ነው የምንፈልገው ብለው የሚያበሉ ናቸው እንደሚለው አላህ ረሱል ሰለላሁ ዐለይሂ ወሰለም تطعم الطعام በእስላም ውስጥ ከሚሰሩ ስራዎች አንዱና ትልቁ የጧሙ ጧም ለተራበ ማብላት ነው አሉ ወተቅረኡ ሰላም ሰላምታን ማለትና ባቅረብ ነው አሉ ተቅረኡ ሰላም ሰላም አለይኩም ማለት على من عرفته ومن لم تعرف ለምታውቀውም ለማታውቀውም ሰው ሰላምታ መለገስ ማቅረብ ይሄ በጣም በአሁኑ ሰዓት የተረሳ ሱና ነው من اشراط الساعه እንዳሉት ረሱል ሰለላሁ ዐለይሂ ወሰለም ከቂያማ መቅረብ ምልክቱ አንዱ አን يسلم الرجل على الرجل
አንድ ሰው ለሌላ ሰው ሰላም ይለዋል አሉ لا يسلم عليه الا للمعرفه ግን ሰላም ያለው ስለሚያውቀው እንጂ ሙስሊም ወንድሙ ስለሆነ አይደለም አሉ ስለሚያውቀው ስለሚተዋወቁ ያ ፍላን ብሎ ከሰዎች መካከል ጠርቶ አንዳንዱማ ሰላም አለይኩም ይለዋል ያ ፍላን ገሌ ብሎ ሰላም ይለዋል ሌሎችን ትቶ ማለት ነው ይሄ አንዱ የቂያማ ምልክት ነው ረሱላህ ሰለላሁ ዐለይሂ ወሰለም ያስተማሩት ግን على من عرفت ومن لم تعرف ለምታውቀውም ለማታውቀውም ሰው ሰላምና በርክታል ይሄ በጣም እንግዲህ ይሄ በአሁኑ ሰዓት በትውውቁን ሰላም መባባሉ ሙስሊም ወንድም መሆኑን ያወቅ ስለማታውቀው ዝም ብለህ ታልፈዋለህ በጣም የሚገርመው ሰላም አለይኩም ስትለው አንዳንዱ ደግሞ መቻውቆይ ነው ብሎ ቀና ብሎ ያይሃል ከዛ ወአለይኩም ሰላም ይልሃል የሚያውቅህ ከሆነ ሞቅ አርጎ ይልሃል ማያውቅ ከሆነ ዝም ብሎ ቀዝቀዝ ብሎ የታውቆይ ነው ይሄ ደግሞ ሰላም ይለይ ብሎ ይሄዳል በጣም የሚገርም ነው ረሱሉ ሰለላሁ ዐለይሂ ወሰለም ግን ያሉት على من عرفت ومن لم تعرف ለምታውቀውም ለማታውቀው ሰው ሰላምታን አቅርባ ይሄ من حقوق الأخوة ነው የወንድማማችነት አንዱ ሐቅ ይሄ ነው ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም حق المسلم على المسلم ست ብለው አንድ ሙስሊም በሌላው ሙስሊም ላይ ግዴታ አለበት ሐቅ አለበት አሉና اذا لقيته فسلم عليه ስታገኘው አሰላሙ አለይኩም የማለት ሐቅ ግዴታ አለብህ ብለው አሰላሙ አለይኩም የማለት ሐቅ አለብህ ካላልከው ወንጀለኛ ትሆናለህ ማለት እሱም አንተ ሰላም አለይኩም ስትለው ወአለይኩም ሰላም የማለት ግዴታ አለበት اذا لقيته فسلم عليه ስታገኘው ሰላም በለው አሉ واذا دعاك حق المسلم على المسلم ብለው ከቆጠሯቸው ነገሮች አንዱ ስታገኘው ሰላም ማለት ባገኘው ቁጥር ሰላም አለይኩም ብለው ማለት ነው واذا دعاك فاجبه ጥሪ ሲያደርግልህ ደግሞ ጥሪውን አክብር አሉ ሆነ ጥሪ ሊያደርግ ግብዣ ሊሆን ይችላል ሰርግ ሊሆን ይችላል ሆነ ብቻ ሆነ ጉዳይ ጥሪ ሲያደርግልህና ሲያከብርህ አንተ እሺ ብለህ ጥሪውን ማክበር አለብህ واذا استنصحك فانصح له او فانصحه እንዴት መክረው ሲጠይቅህ ደግሞ ምከረው አሉ ነሲሃ ስጠው አሉ ነሲሃ ማለት በጣም ጥሩ ነገር ግልጽ የሆነ ጥሩ ነገር ምከረው በሆነ ጉዳይ እንዴት መክረው ከጠየቀህ غش አታድርገው ለአንተ የምትወደውን ለሱም ውደድ ለአንተ የሆነ ነገር የምትፈልገው ነገር ለሱም ይሄን ብታደርግ ጥሩ ነው ብለህ ምከረው ይሄን አታድርግ ብለህ ምከረው ይሄ ያጠፋሃል ብለህ ምከረው ይሄ ይጠቅማል ብለህ ምከረው ከልብህ ምከረው መካሪ መስለህ ሌላ እንዳትሆን አንዳንድ ሰው መካሪ መስሎ ሰው የሚጎዳ አለ አይደለም ፈንሱህ واذا مريض فعوده ሲታመም ደግሞ ጠይቀው ይሄ የሙስሊም ሐቅ ነው واذا عطس ሲያስነጥሰውና فحمد الله ካመሰገነ አልহামዱሊላህ ካለ ሲያስነጥሰው አንተ يرحمك الله በማለት ዱዓ አድርግለት يرحمك الله በማለት ዱዓ አድርግለት አሉ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ በዚህ ሐዲስ የወንድማማች ሐቅን ጠቅሰዋል ان المؤمن አሉ በሌላ ሐዲስ አንድ የአላህ አማኝ የሆነ ባሪያ اذا لقي المؤمن يعني اخاه አማኝ ወንድሙን ሲያገኘው فسلم عليهنا السلام عليكم ካለውና واخذ بيده እጁን ይዞ فصافحه እንደዚህ ሰላም ካለው እጁን ጨብጦ تناثرت خطاياهما የሁለቱም ወንጀሎቻቸው ይራገፉላቸዋል خطاياهما كما يتناثر ورق الشجر ከዛፍ ላይ ቅጠሎች እንደሚረግፉ ሰላምታ ተለዋውጠው ሰላም ሲባባሉ ወንጀላቸው እንደዛ ይረግፍላቸዋል አሉ ይሄ ሁሉ ፋይዳ ያለው ነው እንግዲህ ሰላም መባባል ምን ያህል በጣም ትልቅ ምን ዳይም ያስገኝ ነው በጣም ቀላል የሆነ ምንም ላይ ይከልፉ ሸይአን የማያልቅ ምን ይጎልብህ ሰላም ሳትለው ወንድምህን ለምን ታልፈዋለህ ምን ሊቀንስብህ hatta ያቆረፈህን እንኳን ሰላምታ አትዝጋው ያአላህ ሰላም በሆነ ጉዳይ እንኳን يعني አለመግባባት እንኳን ቢፈጠር ያአላህ ሰላምታን አትንሳው አበቃ
السلام وخيرهما الذي يبدأ እንደው ተጣልታችሁ ከሆነ እንደውም ቀድመህ አንተ ሰላም አለይኩም ማለት ይሄ በጣም ለአንተ ኸይር ነው የተሻለ ነው ስለዚህ ይሄ ሰላምታ መለዋወጥ በጣም ለአኺራችን ለዱንያችንም በጣም የሚበጅ ነገር ነው فحاول تعويد نفسك እንግዲህ ማንኛውም ያገኘው ሙስሊም ሰላም ማለት ነው አንተ እዚህ ላይ አንድ ጊዜ በተለያየ አካባቢ የሚያጋጥምና ሚስተዋል አንድ የሆነ ችግር ነገር አለ ምንድነው እሱም ሰላም የአላህን ሰላምታ ለመለገስ የማን ጀማዓ ነው ባለባበስ ወይ በሁኔታው ያይና አይ እነገሌ ነው ብሎ ሰላምታ ሳይለው ያልፈዋል ይሄ ስህተት ነው ምን አሳወቀ አንተ ስለውስጡ አንተ ምን ማታቅ ሙስሊም ወንድም መሆኑን ያወቅ ሰላም ሳትለው ማለፍ ይሄ ያስወቅሳል ይቃማቀ اذا قالوا ها اصوموا من دماءهم واموالهم الا بحق الاسلام وحسابهم على الله قال رسول الله صلى الله عليه وسلم لا اله الا الله ያሉ ሰዎች አበቃ የኛ ለኛ ያለው መብት አላቸው اصوموا من دماءهم واموالهم الا بحق وحسابهم على الله የውስጣቸው ማንነት አላህ እንጂ የኛ አይደለም አሉ አንድ ሰው ሙስሊም ሆኖ እየሰገደ የኢስላም ምልክት እየታየበት አንተ ገና ባለባበሱ በሁኔታው አይ የኛ ጀማ አይደለም ብለ ሰላም ሳትለው የምታልፍ ከሆነ ይሄ በአላህ ዘንድ በጣም የሚያስጠይቅ ወንጀል ነው ስለዚህ ሰላምታን እናብዛ ሰላም መባባልን ማብዛት ለጀነት የሚያበቃ ተግባር በጣም ቀላል የሆነ የማያልቅ ስራ ነውና ይሄን ሰላምታን እንለዋወጥ ለማለት ነው الله بسمانه تقاميዎች الله ያድርገን وبالله التوفيق السلام عليكم ورحمة الله وبركاته